አልቀየርም። ፓስፖርቱን ቀደደችው እኮ ይለን ለምን እንደዚህ ያደረግሽው? አንዳንድ ሰው የሚፈልገው አይሳካለት ሲቀር ማለት ነው በእናንተ ነው የሚያሳብበው እና የምታስጠጉትን ሰው ልታስተውሉ ይገባል። እንግዲህ ይችል እንደተመለከታችኋት እሱ እወደዋለሁ አፈቅረዋለሁ ብላ ነው እንደዛ ያደረገችው እና ዛሬ ላይ ግን ነገሮች እሷ ላይ ጥፋተኝነት ስሜት ሲሰማት ሰውየው ምሽ እንደማይለት ሲገባት በሄሉ ታማኛ ሌላ አንቺ ብዬ ነው ትላለች። ከመቼ ወዲህ ነው ለሷ ብሎ የሚሆነው? እንደዚህ አይነት ነገር አለ እንዴ? ሱብሃንአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ ቻናል ሰዎች እንዴት ናችሁ? ደህና ናችሁ ወይ? ነው አልሐምዱሊላህ። አዲስ ከሆናችሁ ላይክ ሰብ ያደርጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። እና እንግዲህ እንደተመለከታችሁት ሰሞኑን ሀብሎ የተጀመረው ነገር እስካሁን ድረስ አልተቋጨም ማለት ነው። መስራታቸው ጥሩ ሆኖ ሳለ ግን አንዳንድ ጊዜ በጣም ያስጠላል። እኔ በነገራችን ላይ ይዘው ስትሄድ ነው እንጂ ስቀደው አላየሁትም። አውቆም ሊሆን ይችላል። ግን የእውነት ቀዳበት ከሆነ በጣም ልጅቷ ባለጌ ነች። ሲቀጥል ደግሞ ሄሉ ማለት ነው ሄሉ ስህተት የሰራችው እንደነገርኳችሁ ምን አለ መሰላችሁ? እሷን አፈቅርሻለሁ ያለ ሰው እንደው እንኳ ቢሆን ማለት እሷን አፈቅርሻለሁ ያለ ሰው ያች ጓደኛው ወደዋለሁ ብትል አንደኛ እሷ ካልፈለገችው ማስቆም ነው እንጂ ያለባት ሌላ ጓደኛዬ ተወደሃለ ይሄ ሊሆን አይችልም። ማንም ሰው እኔ የምወደው ሰው ሌላ ነው እሱም ሌላ ሰው መጥቶ ነው ወድሻለሁ ቢለኝ ነው ወደድኩ ሌላ እንዴት እሱን ጓደኛ ልወድ እችላለሁ? ፍቅር እኮ ቀልድ አይደለም ወይ መጫወቻ አይደለምና የማይመስል ነገር ነው። ስለዚህ አሁን ላይ ሄሉ ተጸጽታለች። ለምንድን ነው ልጅቱን አምና ነው ያቀረበቻት እንደዛ ስትልና አንዳንድ ጊዜ ማመን የለባችሁም። ይችላል አሁን ጥፋተኝነት አሁን ላይ መጨረሻ ሰውየው የሷ እንደማይሆን ስታቅ አልወድን በቃ የሆነ የዝቅተኝነት ስሜት ስለተሰማት ነው አሁን ላይ ፓስፖርቱን ቀደደ። ከዛ ባለፈ ደግሞ በሄሉ ታማኛ ሌላ አንቺ ብዬ ነው ትላለች። እንዴት ነው ለሷ ብላ ይሄ ሰው እሷን አፈቀርኩ ብሎ ቢቀር እንደገና ለሄሉ ሰጂው ልትል ነው ቀጣፊ እና በጣም ያሳዝናል። ለማንኛውም በጣም ዛሬ ላይ ብዙ ኮሜንተሮች እንግዲህ በሄሉ እንደተበሳጫችሁ ነው የሚያሳየው። በጣም እየተሳደባችሁ ነው። ድርጊቱ ያስጠላል፣ ግን አትሳደቡ። እንዳልኳችሁ እነሱ ተመካክረው እየሰሩ ያሉት ነገር ድራማ ሊሆን ስለሚችል ግን ደግሞ በፕራንክ ምክንያት ወይም ደግሞ በቀልድ ምክንያት ቁም ነገር አለና አንዳንድ ነገሮችን ስለምናይ እውነታም ነገሮች ስላላቸው አንዳንዶቹ ጥሩ አይደለም። ያውን ለሰው አያስተምርም። አንደኛ ይህን የሚመለከት ሰው ልክ የኛ ሕዝብ በቃ ክብርም እንደማይወድልና በቃ እሱ በጉልበት ሄሉን ማስቀረት እንዳልቻለ ማፍቀር እንዳልቻለ ሁሉ ይችም ላይ ማሰብ ያለባት እሱን በጉልበት የሷ ልታረገው መቻል የለባችም። ማንም ሰው እንደነገርኳችሁ ልብ የወደደውን ነገር እንጂ እኛ ስለወደድ ነው ብቻ። በተለይ ሴት ላይ ትሻላለች። ሴት ላይ አሁን በመቾት እንሸነፋል። ለምሳሌ አሁን አንድ ሰው ባትወጂው በቃ ሰውየው ጥሩ ከሆነልሽ ምቾት ከሰጠሽ በቃ ብዙ ነገሮቹ ከተመቻቸሽ ምናልባት ያንን ሰው ልትወጂው ትችላለሽ በሂደት። ወንድ ልጅ ግን በሂደት የሚባል አማርኛ የላቸውም እነሱ በቃ እና እንደዛ ስለሆነ ይሄ ጓደኛዋን ወዶ ደግሞ ያችን ሊያፈቅራ አይችልም። እንዴት አይነት ልብ ነው ያለው? እና ብቻ ስህተት ነው። ለማንኛውም ፓስፖርት መቀደድ የለባትም። ጆሲ ደግሞ አይታችኋል። ሄሉ እሺ እኔ እወደዋለሁኝ ቅር ችግር የለውም በጣም ደስ ብሎኛል ባለችው ታይም ላይ ጆሲን አይታችሁ ከሆነ በጣም ነበር የደበረው። መናገር አይፈልግም። ሄሉን እያመናጨቃት ነበረ። መቆም አይፈልግም። ለሰውየው አላዘነም። ሰላም በላይ ደስ ብሎኛል ሲለው ራሱ ተኮርፎ ነበር ሰላም ያለው አይታችሁ ከሆነ ፊቱን ማለት ነው። አሁን ግን ሄሉን ያልፈልገውም ጓደኛ ታፈቅረዋለ የሚለውን ቪዲዮ ካየን ወዲህና ዛሬ ላይ አይታችሁ ከሆነ ዛሬ ላይ ልጅቱ ባደረገችው ነገር እሱም ደንግጧል፣ ተጸጽቷል። ግን አልሙሄም ሄሉ ለሱ ቦታ እንደሌላት ስታወራ በጣም ደስተኛ ነውና ጆሲ እንዴት ነው ነገሩ? ከሄሉ ፎንቅ አለውበት እንዴት ላላችሁ? መቼም የስጋ ዝምድና የሌለው ሰው እኮ አንዳንድ ጊዜ ከባድ ነው። ጓደኛ እያሉ እያቀረቡ ወደ ፍቅር የሚሞቱት። ባለፈው አይታችሁ ከሆነ ልዑል እንግዲህ ለሄሉ ለአርባ ምንጯ ሄሉ በጣም ጓደኛዋ ነው ልዑል በጣም ማለት ነው። እንግዲህ ግን መጨረሻ ላይ አይታችኋል። ሌላ ውስጥ በሷ የተነሳ ብዙ ነገር እየሆነ ነበርና ከባድ ነው። አብሯችሁ የሚሆን ሰው አንዳንድ ጊዜ እናንተን እንኳን የሱ መሆን ባችሉ ግን በእናንተ አንዳንድ ነገሮች ይበሳጩባችኋል፣ ይቀናሉ።
ብቻ ብዙ ነገር እና እንግዲህ ያው ቢኒ ጋር በነበረበት ታይም ጆሲ እንዲህ አይነት አመለካከት አላየንበትም። ነገር ግን ይህን አረቡ ጋር ከማውራት ከጀመሩ ሰዓት እንደዛ እንኳ እሱ አልፈልገውም እንኳን እያለ እየመለሰ እየሰማ አያምንም ነበረ። በጣም ነው የሚናደደው። ትንሽም ነገር ሲነካት አትንካት ይላል። መጨረሻ ላይ አይታችሁታል የተፈጠረውን ነገር እና እንዴት ነው ጆስና ሄሎ ትላላችሁ። ብዙ ሰዎች ደግሞ አሁንም ኮመንት ላይ እኔም ከምሰራው ቪዲዮ ላይ የቢኒ ንግስት ትላላችሁ። እንዴት ነው ቢኒ እና እሷ ግን ማለት የመመለስ እድል አላቸው እንዴ? ያላቅም ባለፈው ታረቅና ብለው ነበር ግን ጠፍተዋል። እውነትም የማለሱ ቢሆን እንደዚህ እንዶ ዝም አይባባሉም ነበር። ቢኒም ራሱ አሁን ላይ በነገራችን ላይ ቢኒ ዝምተኛ ልጅ ነው ሲመስለኝ። በዝምታ ነው ብዙውን ነገር። አሁን ይሄ ሰው እንደዚህ እያለ ሲሰራ ወጥቶ ቪዲዮ መስራት ይችል ነበር። እንዴት ነው ወዴት ነው ብሎ ግን ምንም አላለም። እኔ ቢዚ ሆኖ ይሁን እኔ ለምን እንደው አላውቅምና ባለፈው ራሱ ጠፍቶ አይታችሁት ከሆነ ጓደኞቹ ልደቱን አክብረውለት ካሁን በኋላ መጥፋት የለብህም ብሏልና አንዳንድ ጊዜ የሰው ላይ በእናንተ ምክንያት ጥሩ ደረጃ ይደርስና እናንተ ጋር በተለያየ ሰዓት ከስኬቱ ወደ ኋላ የሚቀር ሰው አለና ቢኒ እውነት ለመናገር እዛ ደረጃ የደረሰው በሄሉ ነበር። አይታችሁ ከሆነ እሷ ስኖር ነው እንጂ ከእሷ ተለይቶ የሰራው ቪዲዮ ለእሷ መልስ ሊሰጥ ካልሆነ በስተቀር ምንም ከእሷ ተለይቶ አንድ ቪዲዮ ወይ 2 ቪዲዮ ነው የሆነች ልጅ ያየሁት። እና በቃ ለአንዳንድ ሰዎች አንዳንድ ሰው በቃ ሁሉ ነገሩ የሚሆኑበት አጋጣሚ ያለ የስኬቱ ምንጭ በቃ የዓላማው ብዙ ነገሮች የህይወቱ መሪ በቃ ብርታቱ ጥንካሬ ይሆናሉና በዩቲዩብ ደረጃ ስናይ ቢኒ በሄሉ ነበር እዛ ደረጃ የደረሰው። እሷ ጋር ከተለያየ ወዲህ አቆመ፣ እህቱም አቆመ፣ እሱም አቆመ እና ብቻ አንዳንድ ጊዜ ያስጠላል። ለማንኛውም እንግዲህ እህል ውሃ ካላቸው ተመልሰው አብረው ቢሆኑ በጣም ደስ ይለናል። እወዳችኋለሁ፣ አከብራችኋለሁ። ቻናሌን ደግሞ ላይክ ሰብ አድርጉልኝ፣ አይከፈልበትም። ላይክ ስታደርጉልኝ ቪዲዮ የተሰራሽ እንደሆነ ይሆናል። ሰሞኑን ቀዝቅዟል ቻናሌ። ለማንኛውም አብሽሩልኝ። የምትወዱትን የሚወዳችሁን ሰው አላህ ይወፍቃችሁ። ስህተት ካለብኝ አረጉኝ። አሰላሙ አለይኩም።